ለቃል ከጽዮን ራቅ የሚል የማስጠንቀቂያ ወረቀት መጣለት። ቃል በአሁኑ ወደ እነ ማርኮን ቤት ቁር ብሎ ለመሄድ ወስኗል። ለዚህም ደግሞ ሉሊትን ቤታቸውን ካላሳየሽኝ እያለ ሲጠይቃት ነበረ። ሉሊትም ሰዎቹ በጣም አደገኛና ከባድ ሰዎች እንደሆኑ ከነሱ ጋር መጣላት እንደሌለበት ለቃል ስታስጠነቅቀው ነበረ። ቃልም ቤታቸውን ብቻ እንድታሳየው ከጠየቃት በኋላ ሉሊት እዛ ሰፈር ከሄድኩ ሰዎቹ ያገኙኛል፣ ካገኙኝ ደግሞ በህይወት አይለቁኝም፣ ስለዚህ እኔ ወደዛ ሰፈር መሄድ አልፈልግም ትላለች። እንዲሁም ለምን ይህንን ቤቱን ስለሚያውቁትና ወደዚህ ከመጡ እኔን ስለሚያገኙኝ ወደ ቤት ወስደህ አትደብቀኝም ትለዋለች። ቃልም በአንድ ነገር ከተስማማን ወደ ቤት ይወስድሻለሁ ብሎ ይጠይቃታል። ይሄ ምንድን ነው? ቤታቸውን ካሳየሽኝ እኔ ቤት ትንሽ ጊዜ እንድትቆይ ይፈቅድልሻለሁ ይላታል። ሉሊትና ቃል በዚህ ሀሳብ ከተስማሙ በኋላ ቃል ሉሊትን ወደ ቤቱ ይዟት ይሄዳል። በሌላ በኩል ደግሞ ማርኮን እና ሱራፌል ትልቅ ፉክክር ውስጥ ገብተዋል። ሱራፌል በአሁኑ ሰዓት ለድርጅታቸው በጣም ወሳኝና ውጤታማ የሚያደርጋቸውን የስራ ዘርፍ አውጥቶ ለአባቱ በማስረዳትና አባቱም የሱራፌልን ሀሳብ በጣም ስለወደደው ማርኮን በጣም እየተናደደ ነበረ። ሁለቱ አንድ ላይ ተስማምተው ሲያወሩ ሲያያቸው ማርኮን በጣም እየተናደደና እየቀና ነበረ። ማርኮን ብዙ ጊዜ ሱራፌልና አባቱ እንዲጣሉና አባቱ በሱራፌል ላይ ያለው እምነት በጣም አነስተኛ እንዲሆንና እንደዚሁም ደግሞ ሱራፌልን እንዲጠላው ብዙ ጊዜ ሲያደርግ ነበረ። ሱራፌል በጣም ሱሰኛ እንደሆነና እንደዚሁም ደግሞ ስራውን በአግባቡ የማይሰራ ሰነፍ ሰው እንደሆነ ለአባቱ እየተናገረ አባቱን ለሱራፌል ያለውን አመለካከት እንዲቀንስ እያደረገው ነበር። በአሁኑ ሰዓት ግን ሱራፌል የሰራው ስራ በአባቱ በጣም ውጤታማ እንደሚሆን አባቱ እየነገረው ነበረ። ማርኮን እኔ እያለሁኝ እናንተ ሁለታችሁ ተስማምታችሁም አትሰሩም እያለ እየዛተባቸው ነበረ። በዚህ ምክንያት እንግዲህ የማርኮን ስራ መጋለጥ አለበት፣ አባቱ የማርኮንን ሴራ ይወቅ የምትሉ ይህን ቪዲዮ ላይክ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የስራውን ዘርፍ እንግዲህ ማርኮን ሱራፌልን እየተለማመጠ ወንድሜ ቆይ ያወጣው የስራ ዘርፍ ምንድን ነው እያለ እየጠየቀው ነበረ። ሱራፌልም ደግሞ ላንተ አስፈላጊ ስላልሆነ አልነግርህም ብሎታል። ሱራፌል የወንድሙ የማርኮን ፍላጎት ምን እንደሆነ ስለገባው አሁን ላይ ምንም ነገር እየነገረው አይደለም። ምክንያቱም ብዙ ጊዜ ከአባቱ ጋር ሊያጣለው ሞክሮ ነበረ። ሱራፌል ለወንድሙ ወይም ለማርኮን እንደዚህ አይነት ንግግር ስለመለስለት በጣም ተናዶ እኔ እኮ ወንድምህ ነኝ እንዴት ነው የምታናግረኝ? ይለዋል። ወንድሜ ስለሆንክ አከብርሃለሁ እንጂ ፈጽሞ እንደማልፈራ አንተም ጠንቅቀህ ታውቃለህ። ስለዚህ ይሄ ነገር አስፈላጊ ስላልሆነ ለአንተ መናገር አይጠበቅብኝም ብሎ ጥሎት ይሄዳል። የማርኮንን ተንኮልና ክፋት የሚያውቁት እናቱና ሱራፌል ብቻ ናቸው። አባቱ በጣም ታታሪ ሰራተኛና እንደዚሁም ደግሞ ጨዋ ልጅ እንደሆነ ነው የሚያውቀው። ነገር ግን በአባቱ ላይም ትልቅ ሴራ እየሰራ እንደሆነ አያውቅም። ከዚህ ቀደም የገዛ ወንድሙን ገድሎ ሌላ ሰው እንደገደለው አስመስሎ በአባቱ ፊት ጥሩ ሰው መስሎ ለመታየት ሲሞክር ነበረ። ይህንን ተንኮሉን ግን ማንም ሰው የሚያውቅበት የለም። ይህንን ነገር እንድትናገር ሉሊትን ቤት አፍነዋት በነበሩበት ሰዓት ይህንን ነገር የሚያደርገው ከሁሉም ተንኮል ጀርባ ያለው የገዛ ልጁ እንደሆነ አባቱ ስለማያውቅ ይህንን ነገር ደግሞ ሉሊት ስለምታውቅ ምንም ነገር እንዳትናገር እያስጠነቀቃት ነበረ። ሉሊት ግን መናገሯ እንደማይቀርና ከዚህ ሁሉ ነገር ጀርባ ያለው አንተ እንደሆንክ እሱ የማያውቀውን በጣም ብዙ የወንጀል ስራዎችን እንደምትሰራ አባት ቢያውቅ ምን እንደሚፈጠር ታውቃለህ ብላ እያስፈራራችሁ ነበረ። አሁን ላይ ለማርኮን አባቱ ሉሊትን ከየትም ብሎ ፈልገው እንዲያመጣለት አዞታል። ማርኮን ግን ይህንን ነገር እየሰራ አይደለም። ምክንያቱም ሉሊት ከተገኘችና ይህንን ነገር ተናገሪ ብሎ አባትየው ካስፈጠጣት ምናልባት ይህን ሁሉ ነገር ያደረገው የገዛ ልጁ እንደሆነ ልትናገር ስለምትችል ማርኮን ሉሊትን ይዞ ወደ አባቱ መቼም ቢሆን አይወስዳትም። ይህንን ነገር ካደረገ ብቸኛ ተጠቂው የሚሆነው እራሱ ማርኮን ስለሆነ በጭራሽ አያደርገውም። ሉሊት እዛ ቤት ውስጥ ትልቅ የምታውቀው ሚስጥር አለ። አባትየው በተሳሳተ መንገድ ሉሊትን እንደ ወንጀለኛና እሱን አሳልፋ እንደሰጠችው እንደዚሁም ደግሞ የወንድሙ ገዳይ ሌላ ሰው እንደሆነ ነው የምታውቀው። ሁሉን ነገር ያደረገው ግን የገዛ ልጁ ሲሆን ማለትም አባቱ እንዲታሰር እንደዚሁም ደግሞ የገዛ ወንድሙን ገሎ በሌላ ሰው እንዲመሃኝ ያደረገው ራሱ ነው። ይህንን ሚስጥር ደግሞ የምታውቀው ሉሊት ብቻ ናት።
አሁን ላይ ቃል ወደዛ ቤት ከሄደ ቃል ከዚህ ቤተሰብ ጋር ትልቅ ግጭት ውስጥ እንደሚገባ እርግጥ ነው። ምናልባት ወደዛ ቤት በሄደበት ሰዓት ሱራፌልን እዛ ቤት ሊያገኘው ይችላል። ከዛም አልፎ አባትየውን ካገኘው ከአባትየውም ጋር ሊጣሉ ይችላሉ። ሉሊት ከዚህ ቀደም ለቃል መረጃ ስትነግረው አባትና ልጅ ናቸው፣ በጣም ክፉ ሰዎች ናቸው ብላ ነግረው ነበረ። ስለዚህ አባትየውንም ካገኘው ቃል እንደማይለቀውና እንደዚሁም የሆነ ነገር መናገሩ አይቀርም። በዚህ ሰዓት ቃል ትልቅ ችግር ውስጥ ሊገባ ይችላል። ስለዚህ ቃል ወደ እነ ማርኮን ቤት መሄድ የለበትም። መጀመሪያ ስለ እነሱ ማንነት ማጥናት አለበት። በዚህ ሀሳብ የምትስማሙ እንደዚሁም ደግሞ ቃል ከማርኮን ጋር ያለውን ጸብ ያቆም የምትሉ ይህን ቪዲዮ እስካሁን ላይ ካላደረጋችሁ ላይ ካደርጉ። ቃል እንግዲህ ምንም መሆን የለበትም። ከዛ ቤተሰብ ጋር ግን ግጭት ውስጥ ተገባ፣ የሆነ ነገር መፈጠሩ አይቀርም። እንግዲህ ማርኮን እህቱን ሀኒን እወዳታለሁ፣ አፈቅራታለሁ፣ እሷ የኔ ሚስት ብቻ ናት እያለ ብዙ ጊዜ ሲይዝትና ሲፎክር ነበረ። ቃል ይህንን ነገር ፈጽሞ እንደማይፈቅድለትና የእሱን እህት የተመኘው ማን እንደሆነ ሊያሳየው ብዙ ጊዜ ሞክሮ ነበረ። ነገር ግን ቃል ይሄ ነገር ከአሁን ቀደም አልተሳካለትም። ይባስ ብሎ ደግሞ ቃል በማርኮን ስለተደበደበ አሁን ላይ ያንን ነገር መበቀልና ብድሩን መመለስ ስለሚፈልግ ማርኮንን መቼም እንደማይለቀው ሲናገር ነበረ። ሉሊት አሁን ላይ በደረሰባት ችግር ምክንያት በጣም በፍርሃትና በትልቅ ጭንቀት ውስጥ ትገኛለች። በር በተንኳኳ ቁጥር መጡብኝ የሚል ፍርሃት ስላለባት መደነባበር፣ እንደዚሁም ደግሞ ወዴት ልደበቅ እያለች በጣም ትጨነቃለች። ሉሊት እንግዲህ የፍርሃቷ ሰዎቹ ምን ያክል አደገኛ ሰዎች እንደሆኑ ያሳያል። በሌላ በኩል ደግሞ የፂና የቃል ጉዳይ እንግዲህ ፂ ከዚህ ቀደም ቃል ያቀረበላትን ጥያቄ ለገኒ እንደ ሀሳብ አድርጋ አቅርባላት ነበረ። ገኒ ምናልባት ተዋዳቸው ከሆነ ጥሩ ነው፣ ነገር ግን ሳትዋደዱ እሱም ሳይወድሽ አንቺም ሳትወጁ ከሆነ ይሄ በጣም ከባድ ሀሳብ ነው፣ እንደዚህ ሊሆን አይችልም ብላለች። ቃልንም በዚህ ጉዳይ ልታናግረው ሞክራለች። ለጽዮን ይህንን ሀሳብ ያቀረብክላት እውነት ስለምትወዳት ነው ወይስ ደግሞ ለምንድን ነው ትለዋለች። ቃልም እኔ ላግዛት ብቻ ስለፈለግኩ ነው፣ ያለ ባል ስላረገዘች ለሰዎች መጠቋቋሚያ እንዳትሆን እኔ ይህንን ነገር ማድረግ ከቻልኩ ብቻ ብዬ ነው እንጂ ለሌላ ነገር አይደለም ይላታል። ገነትም እንደዚህ ከሆነ ካልወደድካት ምናልባት ሌላ ጊዜውም የምትወዳት ሴት ስትመጣ ጽዮንን ጥላሃት ትሄዳለህ፣ ይሄ ደግሞ አግባብ አይደለም። ስለዚህ ይህ ነገር ፈጽሞ የሚሆን አይደለም፣ ከሀሳብ አውጣው ትለዋለች። ቃል በዚህ ሰዓት ምናልባት ምናለ እወዳታለሁ ብዬ ቢሆን ሊል ይችላል። በዚህ ሀሳብ እንግዲህ ገነት አልተስማማችም። ስለዚህ ለጽዮንም ደግሞ ይህንን ነገር እንድታደርግ ስለማስፈቅድላት ቃልና ጽዮን ካልተዋደዱ በስተቀር የውሸት ጋብቻ ብለው ያመጡት ሀሳብ በጭራሽ የማይሆን ነገር ነው። በዛ ላይ ደግሞ ሱራፌል ይህ ነገር በተደጋጋሚ ቃልና ጽዮን አብረው ሲሆኑ በጣም እየተናደደና እየቀና ነበረ። ይሄ ነገር ሱራፌል ከሰማ ምናልባት ደግሞ ሊጣላ ይችላል። እናቱ እንግዲህ ላስረገዝካት ሴት እውነቱን ልነግራትና ላስረዳት ይገባል ብላ በተደጋጋሚ አድራሻዋን እየጠየቀችው ነበረ። እንግዲህ የቃል ይቅርታ የሱራፌል እናት ወደ እነ ጽዮን ቤት ከሄደች ከዚህ ቀደምም ደግሞ ሉሊትን ይዘዋት በነበሩበት ሰዓት የሉሊትን መልእክት ወደ ነገኔ ለማድረስ እዛ ቤት ውስጥ ሄዳ ነበር። አሁን በድጋሚ ደግሞ ልጇ የሰጣት አድራሻ ሲመሳሰልና እዛ ቤት ውስጥ ልጅቱ ጽ ትባላለች ብሎ ከነገራት ከዚህ ቀደም አይታታለች። ስለዚህ ምናልባት ምን ሊፈጠር ይችላል? እናትየዋን ለመሄድ ላትፈቅድ ትችላለች። ወይም ከሄደች ደግሞ እነዚህ አጭበርባሪ ናቸው፣ ሉሊትን የሚያገቷት ሰዎች የእሷ ቤተሰብ ስለሆኑ ጽንም በዚህ መንገድ ሊያጠምዷት ፈልገው ሊሆን ይችላል ብላ ጽዮንና ገነት ሴትየዋን የሆነ ነገር አስባ ነው የመጣችው ብለው ሀሳቧን ላይ ይቀበሏት ይችላሉ። ስለዚህ ራሱ ሱራፌል ለጽ የተፈጠረውን ነገር ራሱ በራሱ አንደበት ማስረዳት አለበት። አቤል ደግሞ ከዛ ቤት ውስጥ ጠፍቷል። አቤል አሁን ላይ ምን እያሰበ ይሆን? ወዴት ሄዶ ነው የጠፋው? ከዚህ ድራማ ላይ ደግሞ ናታንና ባለቤቱ የሆነችው ኤፍራታ ከዚህ ድራማ ወጥተዋል። በዚህም በጣም ብዙ ሰው ቅሬታውን አቅርቧል። ወደ ድራማው መመለስ አለባቸው፣ እነሱ ከሌሉ ድራማው ድምቀት የለውም የሚል ቅሬታ ተሰምቷል። እንግዲህ ናታን የፂ እንደዚህ መሆንን ተከትሎ በጣም ብዙ ነገሮችን እያደረገ ነበር። ትንሽ የድራማው የመሳብ እንትን መቶበት ነበረ። ነገር ግን አሁን ላይ ናታን ከድራማው ስለወጣ እንደዚሁም ኤፍራታ አቤልም ስለሌሉ ዳግም ከታየ በጣም ቆይቷል። ይህ ድራማ በጣም እየቀዘቀዘ ነው።
ስለዚህ እነዚህ ተዋናዮች ወደ ድራማው እንዲመለሱልን ጥሪያችንን እናቀርባለን። ውድ የሐረግ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች የሆናችሁ ይህን ቪዲዮ እስካሁን ላይክ ያላደረጋችሁ ላይክ፣ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።